ተስፋ ማትቆርጠዋ ፍቅር አዴን ትቶ ወዴኔ ይመጣል የሚል ተስፋ አላት መሰለኝ። በነጋ በጠባ ቁጥር በቃ አሁንም ጨክነህ አዴን ልታገባ ነው እያለች አስሬ ትጠይቀዋለች። እሱም የፈለገችውን ማረጋገጫ ቢያቀርብላትም ሊገባት አልቻለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰቦቼ ደግሞ ላይክ ለሼር በማድረግ አበረታቱኝ። ኮመንት ሀሳብ ስጡ አነባለሁኝ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር በቃ ከገጠር የመጣችው ያበበ እጮኛ ወደ ቤቷ እየገሰገሰች ነበር። ግን እርግጠኛ ሆኗ ከኋላዋ የሆነ ሰው እየተከተላት መሆኑን አውቃለች። ፈርታለች። ከገጠር አካባቢ ወደ ከተማ ገብታ ስለማታውቅ የከተማ ኑሮ አዲስ ሆኖባታል። ግራ ቀኙ ሁሉም ሰው ሌባ በቃ የሆነ ጠልፎ በዛው የሚያስቀራት ይመስላታል። እንደማንም ተደናብራ ወደ ሰፈሩ አካባቢ ስትደርስ ቤታቸውን ያከራያ የቤዛ ወንድም ነበረ። ቁም እንጂ ምን ሆነሽ ነው እንደዚህ የፈጠን ፈጠን እያልሽ የምትሄጂው ብሎ ምን ጠየቃት። እሷም በቃ ይቅርታ ወደ ቤት መሄድ ስላለብኝ ነው፣ አበባ እየጠበቀኝ እኮ ነው። በቃ እነ ሮማን አግቼ ነበር፣ እነሱን አግቼ ከጫውቼ ወደ ቤት ግዴታ መመለስ አለብኝ ብላ ጥራ አድርጋ ልታስረዳው ብትሞክርም እሱ ግን ለመጋጨት ፈልጓል። እንደውም ሬስቶራንት የሆነ ሻይ ምናምን እየጋበዝኩሽ እያለ ሲያነሳ ስለ ሻው ግብዣ ይቆየኝ፣ ግን አንተ ምን አስበህ ነው ሻይን ምናምን ልጋብዝሽ የምትለኝ? ምንም አላስብም፣ ያው ለመተዋወቅ ያክል ብዬ ነው እንጂ ያው ቤታችን ተከራያችሁት አይደል? እያድር እንግባባለን፣ በዛውም እንተዋውቃለን ብዬ ነው ብሎ አግባብቶ የሚፈልገውን ነገር ሊያደርግ ሌላ ነበር የፈለገው። እሷ ግን ምንም የገጠር ልጅ ብትሆንም ሰው አታምንም። አይ ይሄ ነገር ይቅርብኝ፣ አበበ በጣም እየጠበቀኝ ነው፣ ቤት ቁጭ አድርጌው ነው የመጣሁት ብላ እያወራች እያለ ድንገት ከኋላቸው ዳይመንድ መጣባቸው። ዳይመንድ በቃ አብሮ አደጉ ናት፣ የሰፈሩ የገጠሩ ልጅ ናት፣ ምንም ከተማ ኖሮ አታውቅም። ይሄ ደግሞ እዚህ እየተጋተታት ያለው ማን ነው ብሎ ጉሮሮው ላይ ቆመበት። እሷም ለማገላገል ያክል በማዕከል ገብታ እባክህ ዳይመንድ እባክህ ተወው፣ እሱ ምንም ነገር አላረገም። እዚህ ሰፈር በቃ ቤታቸውን ተከራይተን የምንኖረው እነሱን ቤት ነው እና በቃ እኔ ሌባ መስሎ የነበር ከኋላ ሲከታተለኝ የነበረው፣ ዞር ስል እሱ ነው፣ ምንም አላደርገኝም አለች። ምናልባት መጠላታቸውን አቁመው ለራሳቸው ይግባባሉ ብላ አስባ ነበር። ግን ደግሞ ዳይመንድ ከዚህ በፊት በቤዛ እንደገና ኪንጎንም ያዋግተው ስለነበረ የሰው ንብረት ለበሉ የሰው ገንዘብ ለበሉ እና ሰዎችን አግተው የሆነ ነገር ላደረጉ የማይጠግቡ አውሬዎች መሆኑን ነው የሚያውቀው። አሁን ላይ መቀየሩን እና ደግሞ እነ ፍቅር ቤት የሚመላለሰው ፍቅርን አፍቅሮ መሆኑን አልገባቸውም። የሰው ልጅ ሁሌም አንድ አይነት ይሆናል ብሎ መገመት ይከብዳል። እና ዳይመንድም የቤዛ ወንድም በቃ አሁን ላይ ሌባ፣ አጋች፣ መጥፎ ሰው ምናምን አድርገው ነው ያሰቡት። ማንም አልተረዳቸውም። ቤዛና ወንድሟ ማንም ቢሆን አልተረዳቸውም። ቤዛና ወንድሟ ማንም የማያውቀው በአራጣ አበዳሪዎች እናታቸው ተገላ ሞታ ለእነሱ ሲባል መሪ ቦታቸው ማን ነው ቤቱን አውርሳ ነው የሞተችው። እንግዲህ አራጣ አበዳሪው ሰዎች ዛሬም ቢሆን ገንዘባቸውን ለበሉ አልጠገቡም መሰለኝና ይቀርባቸዋል። ትርፍ ገንዘብ ገና አልከፈላችሁም እያሉ በነጋ በጠባ እየደወሉ ያስጨንቋቸዋል። እንዲያውም አሁንማ ወንድምሽን እንገለዋለን ቀሪውን ገንዘብ ካልሰጠንሽ ካላመጣሽ እያሉ ቤዛን ደውለው አስጨንቀዋታል። የቱ ነው ይሆን እያለች ብቻዋን እየተዳነበረች እያወራች በአበበ ጋር ብቻዋን ማውራት ጀመረች። አበበ ምን አስበህ ነው? ቆይ እንደዚህ ሮማን ጋር ሄዳ እንድታወራ መቼም የፈለገችውን ገንዘብ ለማግኘት ሰዎችን ለማጣላት ከስር መሰረቱ የተከነችባት ናት። እሱን አበበንም ቢሆን ከእንትና ጋር ልታጣላው ነበር ከፍቅረኛው ጋር። እንደውም እነ ዳይመንድ ጋር እና እነ ኪንጎ ጋር ሆና እነ ዳይመንድ ይፈልጋታል እኮ እያለች የማያስበውን ነገር መጥፎ እንዳስብ አድርገዋለች። ቤቱ ሞቅ ሞቅ ብሏል። የፍቅር እናት ቡና ሲፈላ ደስ ይላቸዋል። ቡናዋ ፈላ ሮማን እያሉ ጠይቋት። አዎ በቃ ተዘጋጅቷል፣ ሂጂና ዴቭንና ፍቅርን ጥሪያቸው ብላ ወደ ዴቭ ክላስ ላከቻት። እሺ ብላ ሮማን እየሄደች እያለ ፍቅር ተብዬዋ ከዴቭ ክላስ ካጠገቡ ቁጭ ብላ
በቃ እንዴት ነህ ሰላም ነህ እያለሽ እያወራች እንግዲህ ሮማን ስትመጣ የቁጫት አዴይን እንዴት ነግራት በቃ ተቃቅፈው አዩ ብላ እንዴት ነግራት እና እንዲታጣላቸው ብላ አስባ ይሆን አላቅም። አጠገቡ ጠጋ ብላ ለማቀፍ ሞክራ ነበር፣ ግን ዴቭ ለራሱ ጭንቀት ላይ ነው ማለቴ አዴ ጊዜ እየሰጠችው አይደለም። እሱን ለማግባት ሰርግ ለመሰረግ ሽርን ጉድ እያለ ነው። አዴ ግን በሌሊ ጉዳይ ተጠምዳ፣ በተለይ ደግሞ ሰሞኑ አባቷስ በስልክ ደውሎ ነይ ወደ ገጠር ብሎ ያላት ነገር አልተዋጠላትም። ምናልባት ገጠር ነይ ቶሎ ብሎ የሚፈልገውን ሰው ሊድረይ በዛው ጠልፎ ሊያስቀረይ ቢሆንስ እያለ ተጨንቃለች። ይህንን አባቷ ደውለው ሀሳብ ማቅረባቸውንና እንድትመጣ ብለው መንገሯን ለማንም አልተናገረችም፣ ብቻዋን ነው። ገጠር አካባቢ እህቷ ተጨንቃለች። ዴቭን አፈቅረዋለሁ እወደዋለሁ ፍቅር ይዞኛል ብላ የተናገረችውን ለጓደኛዋ ለአብሮ አደጓ እና ደግሞ እናቷን ፍቅር እንዴት ነው የሚያደርገው ፍቅር ይዞኛል መሰል ዴቭ ተመችቶኛል ብላ የተናገረችው ሁሉንም እያስታወሰች አሁን ላይ የገዛ እህቷን አደይን አፍቅሮ ሊያገባ ሽማግሌ ሊልክ መሆኑን ስትሰማ በራሷ ፍራ የገዛ እህቴን እጩኛ ነበረ ልቤ ከጅለው እያለች ለማንም አልተናገረችም። ብቻዋን አዝናለች። ጓደኞቿ ምናምን ሁሉም ጥርግርግ ብለው ወደ ከተማ ገብተዋል። እሷ ብቻ ናት ለአንዴ ለእናቷ ብላ እዛ ገጠር የምትኖረው። በወጣይ በገባ ቁጥር በቃ አለልኝና ጫኔ ይጭቅጭቋታል። በተለይ አለልኝ ተብዬው በቃ እንዲታገባው ይፈልጋል። እሷ ህፃን እሱ የስንት ዓመት ሽማግሌ እንዴት ነው እንደው መቼ ነው የኛ ሀገር የሚሰለጥነው እያለች እናቷ ቡና ፍሌሌ ብለዋት ትክዝ ብላ ቢጠሯትም አልሰማም አለች። ምን ሆና እንደሆነ ጠየቋት። ይቅርታ ምንም አልሆንኩም ብላ ነገሩን ሸፋፍና ይቅርታ አድርግልኝ ብላ እናቷን ይቅርታ ጠየቀች። እናቷ ምን ያጎደልኩባት ነገር አለ እንደ ለነገሩ ምን ታድርግ እዚህ ገጠር አካባቢ እኮ እሷ ብቻዋን ቀረች። ጓደኞቿ በሙሉ ወደ ከተማ ገቡ። እኔም ብላዝ ብቻ እኔ ባልኖር ኖሮ አብራቸው ወደ ከተማ ትሄድ ነበር። በእኔ ምክንያት ነው ልጅ እንደዚህ የሆነችው እያሉ እናቷ ተጨነቁ። አባትየው እንግዲህ ዳይመንድ ገጠር በሄደበት አካባቢ እንግዲህ አደይን እንዲታገባ ዴቭን እንዲታገባ ገንዘብ አለው፣ ሀብታም ነው፣ የውጭ ሀገር ቤተሰቦቹ ውጭ ሀገር ናቸው ብሎ አካብዶ ነግሯቸዋል። እና ገንዘብ ስለሚፈልጉና ስለሚወዱ በአማችነት እና ልጅን ከዳርኳ ከኳልኳትማ በቃ አማች ስለሆንን እንደፈለግኩ ገንዘብ እጠይቀዋለሁ ብሎ አስበው ነው መሰለኝ እንግዲህ ወደ ገጠር እንድትመጣ ስላዘዟት ሀላስ ምን ሽማግሌ ልከዋል ማለት የአደይ አባት አደይ እናት ቤት ሄደው ምንድነው እንደዚህ የሚያደርግሽ ልጅቱን ወደዚህ ወደ ገጠር እንድትመጣ አድርጊና እንድትዳር እንድትኳላ አድርጊ ብለው ጠየቋቸው። ግን ደግሞ የአደይ እናት ምንም እየገባቸው አይደለም። ለነገሩ የአደይ እህት ንገሪያት ተብላ ነበረ ሽማግሌ በቅርብ እንደሚላክ እንዲነግሪያቸው እንደማንም አግባብተሽ ተብላ ነበር። ግን ደግሞ ጥሩ ስሜት ላይ እና ጥሩ ሙድ ላይ ስላልሆነች አልተናገረችም። እና የአደይ እናት ስለ ጋብቻ ሲነሳ ልጆቼ የሚፈልጉትንና የሚወዱትን ወንድ መርጠው ያገባሉ እንጂ እዚህ ገጠሩ አካባቢ የማይፈልጉትን በጠለፋ በዚህ በማይፈልጉት ህይወት እንዲኖሩ አልፈልግም። የራሴ ህይወት እንዳበላሸሁት የልጆቼ ህይወት ማበላሸት አልፈልግም። ስለዚህ ከቤት ይወጣልኝ ብለው የባለቤት ሆነ የአደይን አባት ጓደኛ አንሰክስከው ከቤት አባረውታል። ለሙዬክ ደስ ብሏታል የባቡሬ እናት በመምጣቷ። የባቡሬ እናት ለተወሰነ ጊዜ ከቤትም የለችም ነበር፣ ከቤቷም ጠፍታ ነበረ። ለሊ ካንሰሩ ህመም ከተነገራት በኋላ ሰው ይናፍቃታል። ቤተሰቦቿ ማንም ከጎኗ የላትም። ፍቅረኛዋም እንደዛ ቀለበት አስሮ ተስፋ ሰጥቷት አለሁልሽ ብሏት ጥሏት ሄዷል። በቃ አሁን ያላት የባቡሬ እናት ናት። የባቡሬ እናት እንደ እናቷ ቆጥራ ስለ ሁሉም ነገር እያወያየቻት በመምጣቷ ደስተኛ መሆኗን እያማከረቻት የባቡሬም እናቴን እስካለው ድረስ በህይወት አይዞሽ እንደ እናትሽ ቁጠሪኝ እናትሽ ነኝ እያሉ ከስራቸው እቅፍ አድርገው ሀዘኗ ምን እንደሆነ ምኗን እንደማማት ጠይቋት። እሷም ላለማስጨነቅ ያክል ምንም የተናገረችው ነገር የለም በግልጽ ስለ ህመሟ። አሁን ተሽሎኛል እያለች የሆድ ሆዷን ተጫወተች። ቅምጥል ከነ ኪንጉና ከነ ዳይመንድ ጋር ይህን ሰሞን መነቋቆር ሆነ ስራዋ። በቃ በሆነ ባልሆነው መጨቃጨቅ። በተለይ ደግሞ ዳይመንድን በማይረባ ነገር እየተናገረ ማስቀየም ጀምራለች።
እንግዲህ ዶክተሩ ወደ ስራው እየሄደ እያለ ባቡሬ ለምለም ልትነግረው ስላልቻለች ስለ ህመሟ ጉዳይ እየተጨነቀች መሆኑ ስለገባው ዶክተሩን ሂዶ ማናገር እንዳለበት ስለገባው በቃ አልነግረውም አለ ዶክተሩም። እና በቃ አማራጭ አጣው ባቡሬ ከኋላው ተከትሎ ጉሮሮውን ይዞ ለሊ ምን እንደሆነች እና የምን ህመም እንዳለባት ምን አይነት በሽታ እንዳለባት እና በቃ እንዴት አይነት እንደሆነ በግልጽ እንዲነግረው አግባባው። ግን ደግሞ እንዳጋጣሚ ምንም ስለ ህመሟ የሚነግርህ ነገር የለም ብሎ ድንገት ስልክ ተደወለ። ሕክምና የሚፈልግ አስቸኳይ የሆነ ስራ ነበር። በጣም የታመመ ሰው ስለነበረ ቶሎ ልቀቀኝ፣ አሁን ስለ ለሊ ጉዳይ ማወራ ሰዓት ላይ አይደለሁም፣ ሕክምና የሚያስፈልጋቸው ሰዎች መጥተው ቶሎ መሄድ አለብኝ ብሎ ሳይነግረው ወደ ሕክምናው ሄደ። ባቡሬ ይሳሳላታል። አይኗን እያየ ህመሟ ምን እንደሆነ በግልጽ ብትነግረው ደስታው ነበረ። ግን እንደሚያፈቅራት እና እንደሚወዳትን ቢነግራት እፎይ ይል ነበረ። ግን ደግሞ አሁን ባለችበት ሁኔታ በህመሟ ላይ ሌላ ችግር አልፈጥርባትም ብሎ የውስጡን በውስጡ አድርጓል። ቡና ለመጠጣት ዴቭ ሳሎን ቁጭ ብሏል። እናትየዋ የፍቅር እናት ሰርጋችሁን መቼ ነው የምታረጉት? የአደይ እናት ሰሙ ወይ? አደይስ ወዴት ነው ያለችው? ምን ደረጃ ነው ያለችው? እያሉ ስለ ፍቅራቸውና ወደፊት ለጋብቻ ምን እንዳሰቡ ጠየቋቸው። አረ አሁን ላይ ጥሩ ሙድ ላይ አይደለችም። አደይ በለሊ ጉዳይ ጭንቀት ላይ ናት እና ተኔ መራቁን አስባለች መሰል ብዙም አይደለችም እያለ ሲናገር ፍቅር ደስ አላት። እኔ እኮ ነግሬህ ነበር አደይ ምርጫ አትሆንም፣ መቼም ቢሆን ላንተ አትሆንም። አንተ ለገንዘብህ ብላ ነው እንጂ እሺ ብላ አብራ አይኖረችው አንተ እንደምትጎዳ አውቃለሁ እያለች ነገር ስትዘላብድ እናትየዋ በሁለቱ መካከል አትግቢ፣ ስርዓትሽን ያዢ ብለው ዝም አረጓት። ዴቭን ቢሆን መቼም ቢሆን እኔ አደይን መተው አልችልም፣ የፈለገችውን ጊዜ ትወስዳለች፣ እጠብቃታለሁ እንጂ በጭራሽ እሷ መተው አልችልም፣ አገባታለሁ ብሎ ተስፋ እንድትቆርጥ ቁርጧን ነገራት። አደይ በአባቷ በተናገረው ከገጠር አካባቢ ደውሎ ቶሎ በይ ወደ ገጠር ነው እያላት ነገር አሳስቧት መናፈሻ ውስጥ ቁጭ ብላ ድንገት ዶክተሩ ባጠገቧ ሲያልፋያት መሆኗ ነው እንደዚህ የሚያስጨንቃት ብሎ ሊያወራ ቀረብ ብሎ በለሊ ጉዳይ ነው እንዴ? በለሊ ህመም ነው እንደዚህ ተጨንቀሽ ብቻሽን ቁጭ አልሽው ብሎ ጠየቃት። አይ በሷም ብቻ ነው በሷም አላው ልክ ነህ፣ ግን ደግሞ የራሴ ግል የሆነ ነገር አለ ያስጨነቀኝ ስለ እኔ በህይወቴ እንዳንቺ አይነት ጓደኛ አላገኘሁም። ቆይ ምን ሆነሽ? ጓደኛው ብቻ ነሽ ግን አላት። አዎ ከጓደኛዬም በላይ ናት እሷ፣ እህቴ ሁለ ነገሬ ነች። እዚህ ከተማ መኖሬና አሁን ደረጃ ላይ መድረሴ የእሷ እጅ አለበት እና ዶክተር ተንከባከብልኝ፣ ህመሟን ባክህን እንደማን ብላ እንድትድን ከጎኗ ቁምልኝ ብላ ለመነችው። እሱም እሺ ግን እንደዛ ያስጨነቀች ምክንያት ምንድን ነው ብሎ ጠይቃት። ምንም ዝም ብዬ ነው ያው የራሴ የግል ጉዳይ ነው ብላ ልታማክረል አብሮ ቁጭ አለ። ይሄኔ እኔ በሆዴ ዴቭ ድንገት ባልመጣ ፍቅር ያለችው እንግዲህ ገንዘብ ብላ ነው የተጠጋችው ብላ ስለነገረችው እርግጠኛ ነኝ ከዶክተሩ ጎን ሆና ቁጭ ብላ ቢያየት ኖሮ እሱም እንደዛ ያስብ ነበር። ግን ደግነቱ አላያቸውም አንድ ላይ ሆኖ። ዶክተሩ ሁሌም ዳርዳር ይላል። ሐኪም ቤትም ስትመጣ ለሊን ተከትላ በመናፈሻው በብቻ ባገኘው አጋጣሚ ለእንትናን አደይን ሊያናግራት ሊያወራት ይፈልጋል፣ ሊቀርባት ይፈልጋል። ፍቅረኛ እንዲህ እንዳላት አያውቅም እናማ በቃ እንዳጋጣሚ ታውጭ ስልክ ተደውሎለት ስልክ እያወራ አሁንም በአስፓልት ዳር ስትሄድ አገኛት። አደይ ቁሚ፣ ምን ሆነሽ ነው? ወደ ቤትሽ ከሆነ ላድረሰሽ ሲላት፣ አይ ከዚህ በፊት ዴቭ መኪና ውስጥ ሆኖ አይቷት ስለነበር እና የተፈጠረውን ነገር ሁሉ ስላስታወሰች ድጋሚ መኪና ውስጥ መግባት አልፈልግም እና የሚፈጠረው አይታወቅም፣ ድንገት ዴቭ ሊያየኝ ይችላል ብላ ነው መሰል አልገባም ብላ መንገዷን ቀጥላ ስትሄድ ዶክተሩም እሺ ደግ በቃ ካልፈለግሽ ብሎ መኪናውን ቀስቅሶ እየሄደ ያለ ድንገት ሰው ገጨ። የገጨው ግን ማን እንደው ገምቱ እስኪ። እኔ በበኩሌ እንትና ወይ አዴ ወይ ደግሞ እንትና ማነው የቤዛ ወንድም ቤዛ፣ ከነዚህ ውጭ ማንም ሊገጭ አይችልም። እናንተ ሀሳባችሁን በኮመንት አስፈሩ። ማን ሊሆን ይችላል? እንትና ዶክተሩ በመኪና የገጨው አልታየም። ያው ሲገጭ እና መኪናው እንደ ግጭት ባህሪ ሲታይ ነው ያበቃው ድራማው ማለት ነው። እና ወደ ሰዎችዬ
የአደይ ድራማ ይሄን ይመስላል። ስላዳመጣችሁ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁ እንዳትረሱ እና ሁላችሁም እንግዲህ ለማስተር አብነት በዱዓ በጸሎት እንዳረሱ ትላለሁኝ። እንግዲህ የሱን ስራ ታውቁታላችሁ። የብዙ ህፃናቶች አባት የአባቶች በቃ ብቻ ምን ልበላችሁ ስለሱ ይሄ ነው ብዬ መናገር አልችልም። ብቻ በሰላም ጤናው አፍያው እንደ በፊቱ እንዲመለስለት ምኞቴ ነው። በየኮመንቱ እንግዲህ አላህ ጤናውን ይመልስለት በሉ። የክርስትና እምነት ተከታዮችም እንደየእምነታችሁ ጸልዩ፣ ዱአ አድርጉ እላለሁኝ። ኔክስት እስከምንገናኝ መልካም ሁሉ መኝላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።